ቅዳሜ ከሰዓት እንደቀጠለ ነው። ባለትዳሮች ሰዓት ላይ ደርሰናል። እንግዲህ በትውውቅና በትዳር 2 አስርት ዓመታትን በአብሮነት አሳልፈዋል። ቤዛይትና በዛብህ ትንሽ ይቀራረባል ስማችሁ። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ከትውውቅ እንጀምር እስኪ። በዛብህ ባባ። እሺ፣ ቤዛዊት አስፋው። የት አካባቢ ሰፈር ልጆች ናቸው? እኔ ተወልጄ ያደግኩት ለጋር ነው፣ አዲስ አበባ አሸዋተራ አዲስ አበባ። እሺ፣ እሱ ደግሞ ወላይታ። ለስራ መተን የተገናኛችሁት ነው? ሄደሽ ነው? አይ ለስራ ድሮ ያው ለጋር አካባቢ እኮ መናኸሪያም ነበር አይደል? ትራንስፖርት ስላለ በምን አጋጣሚ ተገናኛችሁ? ያው እዛ አካባቢ ነበር እኔ የምኖረው። እነሱ ያሉበት አካባቢ ተከራይቼ ነበር የምኖረው ለጋር። እሺ፣ ያው አሁን የሃ ሲቲ ሴንተር የተሰራበት ቦታ እነሱ የሚኖሩበት ቤት ነበር። ቤታችሁ ተከራይተ ገብተ ነው? አይ ጎረቤት እዛው ነበረ ተከራይቼ የምኖረው። ያው እዛው አካባቢ ሲኖር ነው የታወቅ ነው። የዛሬ ስንት ዓመት ማለት ነው? የዛሬ 20 ዓመት። የዛሬ 20 ዓመት ቤዛይት ምን አይነት ልጅ ነበረች? ምን ደረጃ ላይ ነበር? ያው የዛኔ ብዙም ነገር አልነበረኝም። ቋሚ ስራም የለኝም ነበር። እዛ መናሪያ አካባቢ ታክሲ ተራ ነበረ። ፒያሳ ምናምን አሁን አቢሲኒያ ባንክ የተሰራበት አካባቢ ታክሲ ተራ ነበረ የምሰራው። እዛው አካባቢ የሆነ ቴሌ ነበረ በፊት በሳንቲም ምናምን ምንደውለው 50 ሳንቲም ምናምን የከተትን ምናምን ምንደውለው እዛ አካባቢ እኛ የምንሰራበት ጋር ምናምን ከጓደኛዋ ትመጣ ነበር። እኔ እዛው ነው ሙላው። እዛው ዝም ብዬ ምናምን ከጓደኛው ጋር ስትሄድ የሆነ እንደ ለከፋ አይነት በለከፋ ነው የተጀመረ። ደግሞ ተታረቃችሁ ምናምን እላቸው ነበር ሁለት ሆኖ ሲሄዱ። ከዛ ዝም ብሎ ገርሟቸው ምናምን ይናገሩ ነው። ተጣላን ነገር ይላሉ። አንተ ምክንያት ነው የምትፈልገው ለመናገር ምን ሆነ አንተ ተጣላን ምናምን አትለኝ ነው። ከዛ ተረጋጋሚ እንደዛ ስንገናኝ ምናምን ያው ምኖረውም እነሱ አካባቢ ያው ሁለተኛ ቤት ግቢ ቀጥሎ ምናምን ነበር ምኖረው። በዛው ታወቀን። ስልክም የለም ሁሉም ነገርም ስላልነበረ ያው እንደዚህ ዝም ብር በለከፋ ምናምን ነው የምትግባቢው። ያው ያ መግቢያ ሆነ መጀመሪያ ሆነች። ከዛ ቀጥሎ ደግሞ ያው እነሱ ቤት መግቢያ ጋር የሆነ ጆተሪ ነገር ነበር። ያው ስንጫወት ምናምን የጓደኞቼ ምናምን ነበሩ። ያው መግቢያው ላይ የቤት መግቢያ ነው። እዛ ዝም ብለን እንታይ ነው ምናምን ነገር። ከዛ የተግባባን አንድ ጓደኛ ነበረኝ መስፍን የሚባል የእነሱ አካባቢ የሚኖር ልጅ ከኔ ጋር አብሮ ምናምን እዛው እንገናኛለን ሻይ ቡና ምናምን ነበር። እሱ ነው ከዛ በኋላ እቺን ልጅ አስታውቀኝ ምናምን አልኩ። ከወንሸት ጓደኛው ወንሸት የምትባል ነበረች። ከሷ ጋር የምትሄደው ልጅ አስታውቀኝ ምናምን ስለው አንድ ቀን አስታውቀኝ። እዛ ከኛ ቤት ወረድ ብሎ ጁስ ቤት ነበር። የዛሬን አድርገውና 3 ብር ነበር የምሸጠው። ጁስ ጋበዝካት? ጁስ ጋበዝኳት። 3 ብር ዛኔ ለኛ ትልቅ ነው። በጣም ውጣ ውረድ እንትን ላይ ነው የምናገኘው ብሩ እና ጁስ ምናምን ተገባበዝን፣ ታወቀን ምናምን። ከዛ በኋላ ረጅም ዓመት 3 ዓመት የሚሆን አብረን ጓደኝነት ኖርን። እኔ ከጓደኞቼ ጋር ነበር ተጋርቼ የምኖረው። ከ3 ዓመት በኋላ ነጠለች። ከዛ ከጓደኞቼ እንጥል። ከዛ ሌላ ግቢ እዛው ሳርቅ እዛው ሌላ ግቢ ተከራየው አብረን መኖር ጀመርን። ያው ከዛ በኋላ ልጅ መጣ ምናምን። ስንት ልጆች ወለዳችሁ? 3። ዋው! ያው 2 ሴት 1 ወንድ። የመጀመሪያው ልጃችን ያው 17 ዓመቷ። ምንም አለ ያባከነችሁት ጊዜ የለም? 3 ዓመት በትውውቅ ከተጋባችሁ በኋላ 17 በቃ ልክ ሳረገዝ አንድ ላይ መኖር ጀመራችሁ። እና እንዳለሽ እሱ ከጓደኛ አንድ ጓደኛ ያለች ወይንሸት የምትባል አብሮ አደጌ አብረን የተማር ስንወጣ ስንገባ ታረቃ። አንድ ቀን በጣም ተናደድኩ። ይሄ ሰውዬ ያሟል እንዴ አልኩት። አንተ የት ነው ተጣልተን የምንታይ አልኩት። በጣም ተናደድኩ። እሱ ለከፋ እኮ ነው። አዎ። እና ግን እንደዛ ሲል ራሱ እውነት ምን አይነት ሰው። አንድ ቀን ደግሞ ሲጠራ ዲሄድ ተው በእናትሽ ታረቃችሁ እያለ የሚጨቀጭቀን ልጅ ነው። ከዛ እንዳለው መስፍን የሚባል አለና እኔ ኮስታራ ነኝ። ኮስታራ ስልሽ ወንድ ነኝ። ከአባቴ ጋር ነው ብዙ ላይፌን የማሳልፈው።
ከአባቴ ጋር ቱታ ለብሼ ምናምን ቀለም ቀባለሁ እና ብዙ እንደዚህ ሪሌሽን ሃይ ሰላም ነው ምናምን ብቻ እንጂ ብዙ እንደዚህ እና መጣና መስፍኔ ጓደኛው ማለት ነው ቤዚ ላዋራሽ ምናምን ሲል ምንድን ነው አልኩት። አንድ ቀን አይ እንደዚህ ሊያወራሽ የሚፈልግ ሰው አለ አለ። አንተ ዞር ብለና ስራ ፈት ብዬ ሄድኩኝ። እኔ በቃ ትኩረቴ ስራ ላይ ነው። እንደዚህ እንደገና እንትን ነኝ እንደዚህ አሁን ትልቅ ሰው አልነበርኩም። ልጅ ነሽ? አዎ በ18 ዓመቴ ነው የወለድኩት። 18 ዓመትሽ? እና ቤተሰብ ገና 8ኛ ክፍል ነኝ። ወይ ጉድ! ልጄን ስወልድ 8ኛ ክፍል ነኝ። ትምህርትሽን አቋረጥሽ ታዲያ? አዎ ቤተሰቦቼ በጣም ይናደዳሉ። ታናሽ እህቴ እንደውም አለች የመጨረሻ ትመጣና ታንኳካለች። እናንተ ቤት እሱ ጋር ተከራይቶ ከጓደኞቹ ጋር የሚኖርበት ታንኳካና አለች ቤዛ ትሏለች። የለችም ሲላት ሻንጧን ይዤላት ነው መመጣው ትሏለች። እዚሁ ትሉ በቃ አልኩሽ በጣም በቃ ቤተሰብ በቃ ተንትላል እንቀደኛል ነበር መጀመሪያ። ትምህርትሽን ተማሪ ልጅ ነሽ እና አባታችን ክፍለ ሀገር ሄደ ለስራ። እሱ ከሄደ በኋላ በቃ ወደ ቤት ሆነ፣ ስራውም ቆመ። የተወሰነ ጊዜ አባቴ ከሄደ በኋላ ራሴ እየተነጋገርኩ ከሰዎች ጋር ቀለም ቀባ ነበር። ሆቴል ምናምን ሁሉ እቀባለሁ። እውነት። ስለዚህ ቤታችሁ አሁን ቀለም ቀቢ አትቀጥሩ አትከፍሉ? አቤት እኔ ነኝም ቀባ አሁን። አዎ አስፈልግ በቃ ተታለብሽ ስራ ነው በቃ ስራዬ ላይ እንጂ እና አባቴ ለክፍለ ሀገር ሲሄድ ለስራ አንድ የተወሰነ ጊዜ ራሴ እየተነጋገርኩ መስራት ጀመርኩ። ከዛ በኋላ በቃ ታውኩት። ልጆች ሲመጡ ደግሞ ከባድ የሚሆን ይመስለኛል። አዎ ልጆች ከመምጣታቸው በፊት እኔ ታውኩት። ልጄን ከመውለዴ በፊት ታውኩትና ሌላ ትምህርቴ በቃ አስጠላኝ። ትዳር ውስጥ ስትገቢ? ትዳር ሳልገባ በቃ እንዴት ነው በቃ በፊት ምንድነው መሰለሽ የድሮ ትምህርት ግማሽ ቀን አልነበረ? ግማሽ ቀን ትማሪያለሽ፣ ግማሽ ቀን ረፍት ነሽ። በዛ በረፍት ጊዜ ነበር ስራ። አሁን ፋዘርም ሲሄድ ሙሉ ትኩረቴን ወደ ስራ አልኩት። አይ እሱንም ስታገኝ ሊሆን ይችላል ብዬ ነው። እሱም ተጽኗለሁ። አዎ እሱ ሲመጣ ፍቅር የሚባል ነገር ብዙ ነገር ነው። እውነት ያስተው እውነት በቃ ተግባብ በቃ ፎከስ ማድረግ ወደ ስራ ሆነ። ከዛ በቃ ስራ አልነቀም። የሚገርምሽ በጣም እሰራለሁ። ያታረቃችሁ የሚለው ሰውዬ መጨረሻ ላይ ባልሽ ሆነ። ግን እንግዲህ እናንተ እሱ መጀመሪያ በለከፋ ጀመረው፣ አንቺም ፍቃደኛ አልነበርሽም። ግን ቤተሰብም እንደዛ ተጽዕኖ ያደረግሽ ነበር። ትምህርትሽንም አቋርጠሻል። ግን መጨረሻ ላይ ወደ መስማማቱ እንዴት ሄዳችሁ? ቤተሰብ አሳወቃችሁ ወይስ ይሄ ወደ ህጋዊ ወደ ማድረጉ ስትሄዱ እንዴት ነበር? ህጋዊ እንዴት ነው መሰለሽ፣ አሁን በቃ ካረገዝኩ በኋላ ቤተሰቦች ያመኑበት። በቃ ምንም ማድረግ አንችልም እና የመጀመሪያ ልጄን አርግዤ ገና ሆዴም አልገፋም። ከዛ ከጓደኛዬ ጋር ሄጄ ስመረመር እርጉዝ ነኝ። በቃ አንድ ላይ መኖር ግዴታ ሆነ። ግን ከዛ በፊት ያቺ 3 ዓመት ትዝናኑ ነበር ምናምን? አዎ ጁስ ቤት ነው በቃ መዝናኛችሁ። ያው በዛን ምን ብዙ ቦታ እንትን አንልም። ያው ጁስ እና ወክ ነው ዝም ብለሽ ያው እንደዚህ ከተማውም እንትን አላለም ነበር። ዝም ብለሽ የሆነሽ ቦታ ትዞሪያለሽ፣ ተመልሰሽ ወደ ቤት ነው። ትልቁ እንትን ዛኔ ያው አቅምም የሚባል ነገር አለ። ብዙ ነገር እንትን እሷም ትንሽ ልጅ ነበረች። ያው ከዛ ዞረን እንገባለን። ከዛ ያው ቤት ብገባም አምሽታ ምናምን ነው እኔ ጋር አምሽታ ምናምን ነው የምትሄደው ወደ ቤት። ከዛ መሸ ጭቅጭቅም አለ ምናምን። ያው እንግዲህ እኔ ጋር ነው የምታመሸው በጣም ረጅም ሰዓት። ከዛ ስንኖር መጨረሻ ላይ ያው ራታ ስትመረመር ምናምን እንዲህ እርጉዝ ነሽ ምናምን ተባለች። ከዛ እንዲህ አርግሽ ያለው እኮ እጄ ተመርምሪ ምናምን ስትለኝ በጣም ምንም ማድረግ አይቻልም። ጓደኞቼ ወጣው ሌላ ቦታ ተከራየው። ትንሽ የሆነች ዕቃ ልብስ ማጠቢያ ምናምን ነገሮች ምናምን ነበር። ወንደላጤ ሆኜ የሆነ ዕቃ ገዛ ነበር ባገኘኋት ነገር። አንተ ግን ተዘጋጅ ነበር አይደል? አይ ወደፊት የሆነ ነገር እንደምትሆኚ ያው እናቴ ታላቅ ልጅ ነኝ እቤት ለእናቴ ለአባቴም እና እኔ አግብቼ እንድወልድ ምናምን እናቴ ትፈልግ ነበር። ይፈልጋል ቤተሰብ ይገፋል። እና ምንድነው ነገ እንደዚህ አይነት ነገር ውስጥ እንደምገባ ስለማቅ ባገኘኋት ነገር
ጓደኞቼ ሄዱ ሲያጠፉ ምናምን የሆነች ዕቃ ነበር የምገዛው እና የሆነ ዕቃ ማጠቢያ ምናምን የድሮ ቲቪ ትንሿ ምናምን የሆነ ጓደኛዬ ሌላ ትልቅ ገዝቶ በትንሽ ብር ምናምን ሰጥቶኝ ምናምን ብቻ አጠቃለን አንድ ላይ ስንገባ ምንም አልቸገርንም። ትንሽ ነገሮች ነበሩኝ። ከዛ መኖር ጀመር። ከዛ እሷም ስራ ከዛ በኋላ የሆነ ስራ ትንቅም ነበር ትሰራለች ምናምን። ይሄ ስራ ትንሽ ነው ምናምን የለም ያገኝሽው ነበር የምሰራው። ከዛ ብዙ አልከበደንም። እያደጋችሁ ይላል። አልከበደንም። መጀመሪያ ልጃችን ተወለደች። የ2 ዓመት 1 ዓመት ከ8 ወር ልጅ ምናምን ሆና እንደወለድን አጋጣሚ የውጭ የምትሄድበት እድል ተፈጠረ። ትንሿን 1 ዓመት ከ8 ወር ልጅ እኔ ጋር አንድ ብራዘር ነበር ሞቷል ነፍሱን ይማረውና ከሱ ጋር ከኔ ጎን ነበር የተከራየው እና እኛ ላይ ጥላ ሄደችበትም ትንሽ የተመቻቸ ነገር አልነበረም። ወራቶቹ እሷን ሄደችው። ልጅሽን ቁጭ አድርገሽ ወዴት ሀገር ሄድሽ? ኩዌት ሄድሽ ምናምን ሄደች። እዛ ሄደችበትም የሆነ የተመቻቸ ነገር አልነበረም። ወራቶቹ እንደሰራች ምናምን መጣች። ከዛ በቃ አይሆንም፣ በቃ ካሁን በኋላ መሄድ የለብሽም፣ ስለዚህ እዚሁ ለፍተንም እንደምን ልጃችን ማሳደግ ብለው ተስማማ። ከዛ በቃ ስንል እኔም የሆነ ጊዜ 2003 ላይ የስራ እድል ተፈጠረልኝ። አዲስ አበባ ተራ ማስከበር ተደራጀው። ያኔ የሰራው እሷም ያገኘችን ስራ ሰራለች ምናምን። ማሰራው ነገር የለም። ምን ትሰራለሽ? አሁን እሱ ካለው በፊት ውጭ ከሜዲ በፊት እሷ ነው ልጄ። የሰው እጅ ማየት አልወድም። አሁን እሱ ሰርቶ የሚሰጠኝ እኔ እንጃ አልተዋጠልኝ። ገና ልጄ ናርዶ ስንት ዓመት የምን ዓመት ወራቶች 7 ወር አይደል? የ7 ወር ልጅ እያለች ሊስትሮ ልሰራ ወጣሁ። ሊስትሮ ሰራው፣ በጣም ረዥም ጊዜ ሰራው እና መድን ጋር ሊስትሮ ቀይን ገዛው፣ ወንበር አወጣው፣ እየሰራው የመድን ድርጅት ሰራተኞች በሙሉ እኔ ጋር ነው የሚያስጠርጉት። ሙያውን ግን እንዴት አገኘሽ? በቃ በድፍረት አላቅም፣ በቃ መውጣት አለብኝ አልኩኝ። እየሰራው ልጅሽን ህፃን ልጅሽን ቤት አርክ? 7 ወሯ በቃ ከዛ አታልፍ። በጠዋት 12 ሰዓት ወጣለሁ። 12 ሰዓት ወጥቼ ሰራርቼ እስከ 7 ሰዓት እመለሳለሁ። ከዛ እንደዛ እየሰራው ጀብሎ ደግሞ ካጠገቡ ማስቲካ የለም እንደዚህ ብታረጊ ምናምን ሀሳብ። በጣም ደግሞ የመድን ድርጅት ሰራተኞች በጣም ነው የሚወዱኝ፣ በጣም ያዝኑልኛል። እና እንደዚህ ማስቲካ ሶፍት ምናምን አሉ። ጋሪ ገዛው መርካቶ ሂጅ፣ የህፃናት ጋሪ የለም እሱን አሰራው በጣውላና ጀብሎ ጀመርኩ። አጠገቤ ጠዋት እየገፋሁ እወጣለሁ፣ ከሰዓት ገፍቼ እስከ ቤት ድረስ ገፍቼ። አሁን በቃ የሰፈሩ ሰው ይገረማል። ወይኔ ቤዝ እንደዚህ በቃ አንዴ የማረሳው ጫማ እየጠረኩ እህቴ ከውጭ መጣች። እኔ ታላቅ ማዘር ይዛት መጣች። እያት እህትሽን ስታሰድበን ሊስትሮ እየጠረገች የምታሰድብ አይደለችም አሏት። ለማዘር የምታስከብር ልጅ ናት ያሉት። ዝቅ ብላ መስራቷ ነገ ከፍታ ነው አሏት። እኔ አልሰማሁት። ይቅርታ ቆሙ፣ ቆይ አንዴ ስራዬን ልጨርስ። ስራዬን ጨርሼ ባህሪሽ እንደዚህ ነው ከቤታችሁ? ስራዬን ጨረስኩኝ፣ ይዣቸው ሄድኩኝ። ግን ትንሽ ትልቅ ሳቲ እነዚህን ሁሉ ስራዎች መስራትሽ ግን ጠቀመሽ? ወያልነትም ሰርቻለሁ። ናዝሬት ሞጆል ነበር። የምርሽ ነው? እውነት በቃ ማልሰራው ስራ በብዛት ደግሞ ወንዶች ይሰሩታል ተብሎ የሚታሰበው ስራ ነው የምትሰሪው። ናዝሬት ሞጆ በፊት መናኸሪያ ላይ አይደለኛ ጋር ናዝሬት ሞጆ። ከዛ አንድ ያጦዝና መጣና የዛኔ ስንት ነበረ? 200 ይሁን 300 ተቀብዬ እመጣለሁ። እሺ ባገኘሽው እንኳን ምሳ እንብላ ስለ አይ እኔ ቤተሰባችን ማስተዳድረው ይዤ ነው የምመጣው። እና ብቻ ደስ ይላል በጣም። ከዛ እንደዛ እያልኩ በጀመሪያ ልጄን ስወልድ በጣም ፈተና ገጠመ። ታፈነች በወሊድ ሰዓት። ጤና ጣቢያ ገባው። ጤና ጣቢያ አንችልም ብለው ጋንዲም አንችልም ብለው ዘውዲቱም አልተቻለም። ጥቁር አንበሳም ከአቅማችን በላይ ነው ብሎ ጳውሎስ በአፋጣኝ እንድትገባል ሲገባው አጋጣሚ ይሄ የሚዞሩ ዶክተሮች ጳውሎስ ፈረጆች አሉ እና ልጅቷ እንደታፈነችና በቃ ትንሽ ከቆያችሁ እንደምትሞት 5 ደቂቃ ነው የቀራችሁ።
ከቆያችሁ ብለው በሰርጀሪ ወለድኩ። ወልጄ 1 ሳምንት ነው 15 ቀን ልጄን አላየኋትም። ኮማ ውስጥ ነበረች። አሁን እቺ ምልሽ 17 ዓመቷ ምልሽ ማነው ስሟ? ናርዶስ 17 ዓመቷ ነው። እና በቃ እየሄድኩ ነው ማጠባው። ለሊት ዶክተሮች ይመጣሉ፣ ተነሽ ያጥቢ ይሉኛል። ወደ 15 ቀን ገደማ እየሄድኩኝ ኮማ ውስጥ ማጠባት። የሚገርምሽ ማለት ነው በዛን ጊዜ እሱ በጣም ጎበዝ ነው። እንግዲህ ታክሲ የሚሰራው 50 ሳንቲም ነው። ያቺን 50 ሳንቲም አጠራቅሞ ስንት ብር ነበር የዛን? 1800 ብር ነበር ሲወጣ። ይሄን መድኃኒት ግዛ ይሉታል። አሁንም መጨረሻ ላይ ብሩ አለቀ። ከዛ እንዳልኩሽ ጓደኛው አይዞህ ይሄ ቀን ያልፋል ብሎ አበረታታው። ገባው ወደ ቤቴ። ከ15 ቀን በኋላ ልጄን ወሰድኩኝ። ደህና ሆነችልሽ? አሁን 17 ዓመት ሙሉ ምንም የለም። ጣጣዋን እዛው ጨርሳለች። ወዛው 2 ሳምንት ውስጥ ነው ያለቀው። እዛው አለቀ። ከዛ እየኖርን ልክ 10 ዓመት ሲሞላት ሁለተኛ ልጅ መጣ። ከ10 ዓመት በኋላ? አዎ ከ10 ዓመት በኋላ። በዛ በኋላ ይሄን እሷ ከ9 ዓመት በኋላ። ከ9 ዓመት በኋላ 9 ዓመት እና በቃ የሰፈሩ ሰው አንድ ልታረጊያት ነው ልጅቷ እንዲህ በይ እና እሱ ጎበዝ እንደሆነ እኔም ደግሞ አልቀመጥም አልኩሽ። አንዱ ሲል አንዱ ሲል 2 አርጊ ተይ ይቆጭሻል እድሜ ይሄዳል። ከዛ የለም እርግዝና 9 ዓመት። ለካ መከላከያው የማዘግየት እንትን አለ። ዶክተር ሳማክር ቅመሙ የተጠቀምሽው እስከዛሬ መድኃኒት ቅመሙ ካልወጣ የመጸነስ እንትኑ። ከዛ ሚካኤል ሄድኩኝ፣ ሽንቁሩ ሚካኤል። በቃ ማለት በቃ አንዴ ሆኗል ኑሮ ትዳር መስርተናል። በቃ በልጅ ባርከኝ በአንድ አታስቀረኝ እና ሚካኤል ደግ ነው እውነት ሰማይ በጣም እኔ እንደ ሰው ነው የማወራው እንደ ሰው። ከዛ ሚካኤል ሱባኤ ገብቼ ስም ከተመለስኩ በኋላ ወር ምናምን አልቆየም ጸነስኩኝ። ሁለተኛ ልጄ ተወለደች እያለ ደግሞ ሶስተኛው መጣ። በጣም ነው ደስ የሚለው ማለት ከአብሮነታችሁን ሁለታችሁ ማምናችሁበታል። ግን የመጡትን ችግሮች ደግሞ በቻላችሁ ተቋቁማችሁ ነው እዚህ ጋር የደረሳችሁትና ይሄ አንዳንዴ ሰዎች ሀብታም ካልሆነን አናገባም ይላሉ። ግን እንትን ነው የሚያስፈልገው ኮሚትመንት አይደለ? እና ትዳር ላይ አብሮ ለመኖር ላይ የከፈላችሁት ብዙ ዋጋ አለ እንደገባኝ ከሆነና ከእናንተ ትዳር ተሞክሮ እንደው ምን መደረግ አለበት ብላችሁ ታስባላችሁ? ባለትዳሮች ጸንተው ለመቆየት ምንድነው መሰልሽ? አሁን ከኔ ተሞክሮ እኔ ኃይለኛ ነኝ። እሱ ደግሞ በጣም ታጋሽ ነው። በጣም እኔ ግን በቃ ደቂቃ ነው። አሁን የሆነ ጥፋት አይቼ ማለፍ አልችልም። አሁንም ድረስ የሆነ ነገር አጥፍቼ ከሆነ ወዲያው መናገር፣ ግን ቆይቼ ረሳዋለሁ። አሁን እሱ ባህሪን በደንብ ስላወቀ ብናገርም ጸጥ ይላል። ከቆየ ካለፈ በኋላ ማኩረፉን አውቃለሁ። ታዲያ ቅድም እንደዚህ ለምን አልሽ እንዲህ ለምን ሆነ ይላል። እኔ ረስቼዋለሁ። አሁን ራሱ ልጆቼ ላይ ይሁን ይሄ ለምን አልተደረገ ይላ ምን አልተሰራምልና ቆይቼ ረሳውና ናርዶስ ስላለው ለካ እሱ አኩርፋል። እኔ ረሳዋለሁ፣ ወደ እናገራለሁ፣ ረሳለሁ። አሁን እሱ ምንድነው ትግስተኛ ነው፣ ቻይ ነው። በቃ እኔ ኃይለኛ ነኝ፣ እሱ ቻይ ነው። ትዳር ላይ ደግሞ ምንድነው ደስ የሚለው መቻቻል። አንዱ ኃይለኛ ሲሆን አንዱ ባረድ። እሱ ውጪ ተናዶ ከመጣ ደግሞ የፈለገ ኃይለኛም ቢሆን ጸጥ ነው። መናደዱን ካወቅኩ በፊቱ ጸጥ ነው። ቢናገር ልጆቹን ቢቆጣ ጸጥ ነው። ካለፈ በኋላ ግን ምን ሆነክ ነው እንዴ? በቃ ውጪ ያስጨነቀን ነገር ልጆች ጋር መንጸባረቅ የለብህም። በቃ እዛ ጋር ነው ገድለክ ጨርሰ መምጣት ያለብህ ይላሉ። ያንቺ አይብስብ በቃ ብቻ ደስ ይላል። መቻቻል፣ መተላለፍ ባህሪ ባይዘው ባህሪ ከተገባባሽ ትቻቻለሽ። ሌላው ቀላል ነው ከተዋወቅሽ። በቃ መተዋወቅ ብቻ ባህሪን እሱ ካወቀ እኔ በሱም ባህሪ ካወቅኩኝ ትዳር በጣም በቃ ደስ ይላል። ደስ የሚል ነገር ነው። ብዙ ቻሌንጆች ቢኖሩትም መጋጨት የለም አይደለም። በጣም ብዙ ጊዜ መጋጨት ይኖራል። ግን በቃ ያቺ ሰዓት እስክታልፍ ያለው ነገር እንትን ይላል። ካለፈ በኋላ ሰላም በቃ መቻቻል መተው በቃ ሶስተኛ ሰው ማስገባት ምናምን አያስፈልግም። አይ እሱ ነው እንደውም ቶሎ ብሎ እህቴ ጋር ይደውላል። እኔ ያዝ ነው እኔ አልደውልም። እሱ ወደ ነገር የባሰ ነገር ከሆነ ሲስተር ጋር ይደውልና እህቴ ጋር ነው በቃ ሌላ ቦታ አይደውል። ታናሽ እህት አለች በጣም ጀግና ናት። ያቺ የምታንኳኳው አይደለች እሷም ይጨርሻላል። የኔ የታናሽ አለች
እና እሷ በጣም አስተዋይ ናት። እንዴት ነው አላገባችም አልወለደችም፣ ግን ትረዳለች። እንዴት ነው በቤተ ክርስቲያን ታንጻ ምናምን ነው እሱ። ከዛ እኔን ትቆጣኛለች። እኔን ነው አንድ ጊዜ በጣም ተጣልተን እኔን በቃ ዘጋች። ከዛ እኔ በቃ እህት የለኝም ብዬ በጣም ተናደርኩ። ለካ እሷ ወደ እኔ ወገን ከሆነች ያ ትዳር ሊበላሽ ነው። ካለፈ በኋላ ግን እኔ አንቺን ወግኜ ብናገር ያ ትዳር የዛኔ አንቺም የልቤ ልብ ይሰማሻል አለች። ለዛ ነው እንጂ እኔ አሁን የፈለገ ቢሆን እህቴ ነሽ ክፋትሽን አልወድም፣ ግን ያ ነገር እዛ ጋር መቆም አለበት። እና በጣም አስተዋይነት ቶሎ ብሎ እሷ ጋር ነው ትረዳዋለች። ይግባባል። ትረዳዋለች አልኩሽ። አንቺ ነሽ ጥፋተኛ፣ አንቺ ነሽ እንደዚህ በቃ። እና ደስ ይላል፣ ብቻ ደስ ይላል። በዛ በምን አይነት ሚስት ናት ቤዛዊት? እንግዲህ እስካሁን ድረስ ብዙ አመት ነው የቆያችሁት። እስካሁን ካዩት ለመኖር ምጥር ለልጆቿ ምትኖር በቃ ለቤተሰብ ህይወቴን ለመቀየር ያለው ነገር ጎንበስ ቀና ብላ ምትኖር ሰው ነች እና ብዙም ያለኝነቱ እንዳለው ነው። ትናገራለች። ያው ስትናገር እኔ ዝም እላለሁ ማለት የሆነ ነገር ስትል ዝም እላለሁ፣ ወይም ወጣ ብዬ ነው መጣው እንደ እስከመበርድላ ድረስ ወጣ ብዬ ስመጣ ይረሳል ምናምን ያው እንነጋገራለን። አልፏል በቃ ልክ እሷ የሆነ ነገር ስትጀምር ወጣለሁ እኔ ወጥቼ ጓደኞቼ ጋር ምናምን ሻይ ምናምን ጠጥቼ እመጣለሁ። ከዛ ነገሮቹ ቀዝቅዘው ነው የማገኘው እንጂ ሰው እንግዲህ 17 20 አመት አንድ ላይ ስትኖሪ ብዙ ነገር ከልጆች ጋር አንድ ላይ ደግሞ ልጆችን በራሳቸው ይዘው የሚመጡት ነገር ነው። ልጆች ደግሞ ሲደጋገሙ ያው ለልጆች መኖር ትጀምሪያለሽ። ገባሽ? እኔ አሁን እንትን አይደለም ብዙም ጓደኞች አሉኝ በጣም ውጪ እንደዚህ ወደዚህ ምሉ አሉ፣ ግን ከነሱ ውስጥ ስራ ነው የሚያገናኝ። ስራዬን ከነሱ ጋር ሰራለሁ። ከስራ ማስ ወደ ቤት ነው በቃ 12 ሰዓትም እንኳን 12 ሰዓት 1 ሰዓትም እንኳን 1 ሰዓት ወደ ቤት ነኝ። በጊዜ ነው የምገባው። ብዙ የሚያጨቃጭቀን የሚያጣላን ነገር የለም በማላችን። ለምን አላመሽም አልሆነ ቦታ አልሄድም እና ያ ነገሩ ምንድነው ረጅም አመት ተቻችለን ለልጆቻችን ጥሩ ሆነን እንድኖር አድርጎናል። እግዚአብሔር ይመስገን። ወደፊቱንም እሱ ያውቃል። እንግዲህ ረጅም እድሜና ጤና ይስጣችሁ። ልጆቻችንንም እንግዲህ እግዚአብሔር ይባርክላችሁ። ጥሩ ጊዜ ነው ያሳለፍነው። የስራን ክቡርነት ነው እኔም ባንቺ ውስጥ የሚያየሁት በሁለታችሁም ውስጥና መከባበር፣ መቻቻል። እንግዲህ ይህን ያህል ጊዜ አቆይቷችኋል። ረጅም እድሜ ከጤና ይስጣችሁ። ቤዛዊትና በዛብህ በጣም ነው የምናመሰግነው ስለነበረን ጊዜ። እናመሰግናለን። ዛሬ እንግዲህ በቅዳሜ ከሰዓት በባለትዳሮች ሰዓት በ20 አመት በአብሮነት የቆዩ ጥንዶች የህይወታቸውን ተሞክሮ አካፈሉን። ወደ ሌሎች የቅዳሜ ከሰዓት ዝግጅቶች እናልፋለን። አብራችሁ ቆዩ።